ከሶሻል ሚዲያ እርቃለሁ ብላ ነበረ። ግን ልቧም ስላልቻለ ስላላላት ለቤተሰቦቿ ለማስተዋወቅ ያለችበትን ቦታ ግን አልተናገረችም። ሩታዬ ግን በጥሩ ሁኔታ እንዳለች ነው። ግን አልመለስም ለአብርሽ የፈለገ ይሁን ብላለች። እንግዲህ ውዶቼ እናንተ ምን ትላላችሁ? ያልደፈረሰ መቼም አይጠራም። አብርሽ ወጥቶ ይቅርታ ያድርግላት የምትሉ ሸር ላይ ካርጎ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የግሪሲ የክሩ ቤተሰቦች እንደምን አላችሁ? እንግዲህ ንግስታችን መታለች ሩታዬ አልহামዱሊላህ በሰላም ብቻዋን እንግዲህ ያለችበትንም እንዳልተናገረች አሁንም ወቀሳ አቀርባለታለች። አብርሽን እኔ ባስፈለገኝ ሰዓት ተጠገቢ ሆንልኝ እባክህ ስማኝ፣ እኔን ባልሆህ ሰዓት አይሆንም አልሰማሽም ብለህ ቡታጅራ ሄደህ የፈለከውን ቤተሰቡን አስተካክለህ ከመጣህ በኋላ ዛሬ ላይ ግን ምን ያደርግልኛል እንዴ? አሁን ነው እንዴ የምታውቀኝ? በማለት እንግዲህ ሩታዬ እየተናገረች ትገኛለች። እንዲሁም ነፂ ዛሬ ምን አስጨነቃት? ምን አስጠጠታት? የነሩታንና የአብርሽን ህይወት ከበጠበጠች በኋላ እኔ እንደዚህ ሚሆን አልመሰለኝም ስትል እንግዲህ ድምጧን አሰምታለች። ወንድሟ የንጹህ ወንድም አቤላ ይባላል። በጥፊ ደርግሟታል። እናቴንም አሰደብሻት፣ አንቺም ተዋረድሽ፣ እኔንም አዋረድሽ በማለት እንግዲህ በጥፊ ጠልፏታል ማለት ነው። እውነት ለመናገር በጣም ነበረ የደነገጥኩኝ በጥፊ ሲመታት ማለት ነውና የንጹህ ወንድም በጥፊ መቷታልኝ። ሱብሃንአላህ እንግዲህ ያልሆነ መንገድ በመሄዴ የሰውን ቤትም አፈረስኩ ማለት እያለች ተጸጽታለች ማለት ነው። እንግዲህ ንጹህ የተጸጸተችበትን ቦታውን ምክንያቱን ስላወቀች፣ ሩታዬ ግን አልተቸነፈችም። ሩታዬ ግን አሁንም ከሩታ ጥፋት እንደሌለ እንነግራችኋለን። የኛ ንግስት መታልናለች። ንግስቲቱ ስትመጣ ግን ያለ ምክንያት አልመጣችም። ነፂ ተጸጸተች ብላ ሳይሆን የመጣች አብርሽን አሁንም አንተ እኔ አልተመቸኝም፣ የምትሄድበት ነገር የተበላሸ ነው፣ ከዚህ በፊት ስንት ነገር ሰርተህ እኔ ነኝ የመለስኩህ፣ ይሄ ሁሉ ነገር ዙሮ አሁንም እዛው ላይ ነው የሆንክ፣ ያምለኔ ይልሃል። ስለዚህ አብርሽ መቼና መቼም አይስተካከልም። በራሱ በጭንቅላቱ ካላዘነ ወይም ደግሞ ካላሰበ አሁንም ነገም ያው ነው፣ ከነገ ወዲያም ያው ነው እና እኔ ያለሁበት ቦታ አሁንም አልናገርም። አብርሽ እያበደ ይገኛል። ለምንድን ነው አብርሽ ያልሰማው ጉድ ማለት ነው? አብርሽ ቢሰማም ባይሰማም እኔ ደህና ነኝ፣ ደህንነቴን እስከ ልጄ መጠበቅ አለብኝ ብላለች ሩታ። እንግዲህ አብርሽ ወጥቶ ይቅርታ ይጠይቅ የምትሉ ሼር ላይክ አድርጉ። እውነት ለመናገር በጣም ግራ የሚያጋባ ነገር ነው። እንዴት ቡታጅራ ድረስ አብርሽ እኮ ሂዶ ሩታዬን አላገኛትም። ሩታ ያለችበትን አስለን አቤል ዋሽቶታል። ማንን? አብርሃምን ማለት ነው። አብርሃምን ብሎታልኝ። አብርሃም ሲጠይቀው እሷ ያለችበትን ቡታጅራ ናት፣ እናት አባቷ ናት፣ እናት አባቷ ቤት ሂዳለች ብሎ ነበር ያለ። ግን ሩታ ግን እናት አባቶችን ማሳወቅ ያለብኝን ቤተሰቦችን ፋሚሊዎችን አሳውቅ ያለሁ እንግዲህ በኋላ እሱን ግን ለሌሎች ግን ማንም የሚያውቀው የለም የኔን ቦታ ብላለች። እንግዲህ አብርሽ ይዞ እንግዲህ እንደ በፊቱ ጫካ ይዞ መሄድም አልቀረም ማለት ነው። እውነት ለመናገር በጣም ግራ የሚያጋባ ነው። እኔ አልহামዱሊላህ ሩታን በሰላም እንደዚህ አምሮባት ተውባ የኛ ንግስት በመምጣቷ ደስተኛ ነኝ። ግን አሁንም መሀል ላይ ይህን ነገር አብርሽ ካላስተካከለ ሩታ ምንም አትመለስለት፣ ቆርጣለች ማለት ነው። የኛ ንግስት ቆርጣለች። እሺ አብርሽ ምን አለ? አብርሽ የፈለገ ይሁን ከህይወቴ አትወጣም፣ አብሬያት መኖር እፈልጋለሁ፣ ልጄን አብሬ ማሳደግ እፈልጋለሁ ብሏል። ግን በቲክቶክ ግሩፕ ተከፍቶ አይዟችሁ ሩታ፣ አይዞህ አብርሽ፣ አይዟችሁ ሩታ ሲባል ምቀኛ መሀል ላይ ገብቶ ያምሳል። ገብታችሁ አይታችሁ ከሆነ ማለት ነው። የዛን ጊዜ ነገሩ ተስፋፋ። ይህን ማን ነው የሚዘጋው? ስለዚህ አብርሃም ወጥቶ ሜዳ ላይ ከማልቀስ በዝናብ ከማልቀስ
እኔ ከቤት አልገባም ከማለት የዛ ግሩፕ የተከፈተውን ቲክቶክ ላይ አዘግቶ እሱ ራሱ ሚስቱን ለምኖ በሶሻል ሚዲያ እንደተለመደው እባክሽ ነይልኝ ይቅርታ አጥፍቻለሁ በማለት እሱ ራሱ ህይወቱን መምራት ይችላል ብዬ ተስፋ አደርጋለሁ። ለምሳሌችሁ እንደዛ ካላደረገ አብርሃም አሁንም ሩታየን እንደሚያጣት ልጁን እንደሚያጣ እንነግራችኋለን ማለት ነው። ግን በአሁኑ ላይ አልহামዱሊላህ ሩታዬ ሰላም መሆኗን ደህና መሆኗን ተነግረናል አይተናል ማለት ነው። ከራሷ ካንደበቷ ማየት ትችላላችሁ። እንዲሁም ብዙ ነገር ህይወቴ ላይ ማሳለፍ ፈልጌ ነበረ ዘወር ብዬ ሳይው ደግሞ ለምኑ ብዬ እኔነቴን መጠበቅ አለብኝ። አቤላ ስንቱን ነገረው ግን አብርሽ አይሰማም። ቢሰማ ኑሮ አትሂድ ከሷ ጋር አትውጣ ከሷ ጋር እኔን መጀመሪያ ቁጭ ብለህ ስማኝ ስለው ቁጭ ብሎ ይሰማኝ ነበረ ፋለን። እውነት እኮ ነው። ለምሳሌችሁ መጀመሪያ ላይ ትዳር ቀልድ አይደለም። የበፊቱ መሀል ላይ ሰው ገብቶብን ሀታ አማቴ መጦ ነው ሁሉን ነገር ያስተካከለልኝ። ቪዲዮውን ዞር ብላችሁ እንደገና ወደ ኋላ ማየት ትችላላችሁ። እና እኔ ደከመኝ ሰለቸኝ ጭቅጭቅ ሰለቸኝ። ደሞም በዚህ መሀል እኔ እርጉዝ ሁኜ አሁን ላይ ችግርና ጭቅጭቅ እኔ ማስብበት ሰው አይደለሁም በማለት ሩታዬ እንግዲህ ዛሬ ድምጧን አሰምታልናለች። እውነት ለመናገር ሀቅ አላት። ሴት ሆናችሁ በሴት ላይ የምትፈርዱ እንዲሁም ንጹሄ ዛሬ እጥብ አድርገው ነው ያነጠፏት ማለት ነው። የግርሲ ቤተሰቦች እውነት ለመናገር የስድብ ማት ነው የደፉባት። ንጹሄ ተጸጽቻለሁ ብላ በሁለት ቀን በመምጣቷ በጣም ገርሞኛል። ግን ይህን ተጸጽቻለሁ ብላ ያለች ሩታ ከቤት ስትወጣ ስላየች ብቻ ነው። ወንድምየው ደግ አደረክ በጥፊ ሲጠልፋት እኔ እንዴት ደስ እንዳለኝ በጣም ነው የተደሰትኩኝ ማለት እችላለሁ። ለመሰላችሁ በጥፊ የጠለፋት እሷ ምንም አልመሰላትም። በቃ ሀላስ እኔ ፈልገዋለሁ የኔ ነው። አሁን ግን ያ አባባሏ ምንድነው? ለካን ሩታ እርጉዝ ናት። ለዚያ ነው ወይ እንዲ እርጉዝ መሆኗን እኮ እየነገርንሽ ነው። እርጉዝ መሆኗን እኮ በቃሽ ተመለሺ ሀላስ ይበቃል እዚህ ላይ አቁሚ። ሩታና አብርሽ እንዳይለያዩ የሩታ ህይወት ተበጠበጠ እንዴ። ሁሉም ሰው እየወጣ ሲላት ንጹሄ ልሰማ አልቻለችም የነበረ። ዛሬ ግን ወንድሟ በጥፊ ሲላት የት ነሽ ደግሞ ከአዲስ አበባ ወደ ቡታጅራ ከሄደች በኋላ ህምን የተቀመጠች ከቤተሰቦቿ አልሄደችም፣ ከናቷ አልሄደችም፣ ከጓደኞቿ ነው ተቀምጣ ያለ አብርሽን እየጠበቀች ማለት ነው። ለዛ ነው የተደበደበች። ድዋ አይመለስም ዘሩ ቀለጠ ሸር ላይ አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ